እኛ ከምናስበው ከምንገምተው በላይ ቲክቶክ እያጠፋን ነው። ቲክቶክ እየገደለን ነው። ቀጥታ መጠጥ ሱስ ውስጥ ነው የሚገቡት መደንዘዝ ስለሚፈልግ ያንን ነገር ድራግ ወይም ደግሞ ዲጂታል ድራግ ምን ያህል ወጣቱን እየጎዳው እንደሆነ መናገር ስላለብኝ ነው። አሁን ግን መብትህን አወቅ ካላወቅ ማንም ግድ የለውም። በመብትም መከራከርም መጠየቅም አትችልም። የዘመናችን ክራክ ኮኬን ከሆነ አደገኛ ነገር ራሳችሁን ለመጠበቅ ምን ያህል ዝግጁ ናችሁ? ስልካችሁን ታስቀምጣላችሁ። ትንሽ ቤተሰብ ያወራል አይደለ? ከዛ ትንሽ ቆይቶ ሁሉም የቤተሰብ አባል እያንዳንዱ ስልኩን ያነሳና ከስልኩ ጋር ነው መነጋገር የሚጀምር። ስለዚህ የሆነ ነገር መጥቶ ሲጫነብህ እሺ ብለህ ነው የምትቀበለው። እሺ ብለህ የምትቀበለው አንተ ሰነፍ ሆነህ አይደለም፣ መጀመሪያ የተሰራብህ ስራ ስላለ ነው። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። በሀገር ውስጥም በውጭውም ዓለም የምትገኙ ውድ ቻናል ተከታታዮች እንደምን አላችሁ? ይኸው እግዚአብሔር ፈቅዶ ተገናኝተናል። ዛሬ እስከ ዛሬው መርሃ ግብሬ ለየት ያለ ዝግጅት ወይም ደግሞ ለየት ያለ መረጃ ነው ይዤ የቀረብኩት። በጣም አንገብጋቢ ስለሆነብኝ ነው። በቲክቶክ የተነሳ ምን ያህል እያለቅን እንደሆነ አንድ መረጃ ወጥቷል። በጣም አስደንጋጭ የሆነ መረጃ ማለት ነው። እና ቲክቶክ ደግሞ ልጆቻችን ብቻ አይደለም የሚያው ታዋቂ ሰዎችም ይመለከታሉ። ስለዚህ እልቂቱ ልጆችን ብቻ ሳይሆን ታዳጊዎችን ብቻ ሳይሆን እኛን አዋቂዎችንም ይመለከታል ማለት ነው። እና እኛ ከምናስበው ከምንገምተው በላይ ቲክቶክ እያጠፋን ነው። ቲክቶክ እየገደለን ነው። ጥንቃቄ የማዳርግ ከሆነ ይሄ እንደ ጄኖሳይድም ሊቆጠር ይችላል። በነገራችን ላይ ይህንን መረጃ ያገኘሁት እንግዲህ በዓለም አቀፍ ደረጃ በጣም የሚታይ አንድ የዩቲዩብ ቻናል አለ፣ በስቲቨን ባርትሌት የሚዘጋጅ ዘ ዳይሪ ኦፍ ኤ ሲኢኦ የሚባል ብዙዎቻችሁ ታውቁታላችሁ ያስባለሁ። በተለይ ውጭው ዓለም ያላችሁ እዚህም ሀገር ያላችሁ ይህንን ፕሮግራም ልትመለከቱት እንደምትችሉ እገምታለሁ። በጣም ብዙ ተመልካች ያለው፣ በጣም ብዙ ሰብስክራይበር ያለው አንድ ቪዲዮ ኢን ሚሊየን የሚታይበት በጣም ዓለም አቀፍ እውቅና ያለው እና እኔም በግሌ ከምወዳቸው አዘውትሬ ከምከታተላቸው የዩቲዩብ ቻናሎች መካከል አንደኛው ነው ስቲቨን ባርትሌት ዘ ዳይሪ ኦፍ ኤ ሲኢኦ ማለት ነው። እና እዚህ ቻናል ላይ በቅርቡ አንድ ቃለምልልስ ተካሂዶ ነበር። በነገራችን ላይ ቻናሉ የቃለምልልስ ነው። በጣም ታዋቂ የሆኑ በተለያየ ሙያ ዘርፍ ላይ ያሉ ታዋቂ ሰዎችን እያመጣ ነው ስቲቨን ባርትሌት የሚገርም ቃለምልልስ የሚያደርገውና በቅርቡ ግን በጣም የገረመኝን አንድ ቃለምልልስ እዛ ላይ ተመለከቱ። እሱን ነው የምነግራችሁ እንደ ማስጠንቀቂያም እንደ ማንቂያ ደውልም ስለሚሆን ማለት ነው። እና ስቲቨን ባርትሌት ቃለምልልስ ያደረገው ከስታንፎርድ ዩኒቨርሲቲ የሱስ ሕክምና ስፔሻሊስት እና የዶፓሚን ኔሽንስ መጽሐፍ ደራሲ ከዶክተር አና ሌምብኬ ጋር ነበረ እና በጣም የሚገርም ሀሳብ ነው ያነሱት። ሴትዮዋ በዚህ ጉዳይ ላይ በጣም ሪሰርቸር ስለሆኑ ቲክቶክ ምን ያህል ትውልዱን እየፈጀው እያጠፋው እንደሆነ በሌላ በኩልም እንግዲህ ማይንድ ኮንትሮል መሆኑን የሚያመለክቱ ምልክቶች አሉ እና ከቲክቶክ የማንርቅ ከሆነ በእርግጠኝነት ከዚህ የበለጠ አደጋ ያጋጥመናል። ያ ነው አጠቃላይ ይዘቱ ማለት ነው። እንደውም ዶክተር አና ሌምብኬ ይህንን ጉዳይ በተመለከተ ባብራሩት ማብራሪያ ላይ ስማርትፎኖች ሁላችንም የምንጠቀምባቸው ስማርትፎኖች የዘመናችን የመርፌ መውጊያ እንደሆኑ ነው የገለጹት ማለት ነው። እንግዲህ ለምንድን ነው የሚል ጥያቄ ተነስቶላቸው ነበረ። ምክንያቱም እንግዲህ በቀጥታ ዲጂታል ዶፓሚንን 24 ሰዓት ሙሉ ወደ አእምሯችን ይረጫሉ ነው። ሌሎቹ ለምሳሌ እንደ ዩቲዩብ አይነቶችን ስንመለከት መርጠን ነው የምንመለከተው፣ መርጠን አይተን ነው። ቲክቶክ ላይ ስንመጣ ግን እንደዚህ አይነት አማራጮች እንደዚህ አይነት እድሎች የሉንም። ዝም ብለን ስክሮል ስናደርግ በአጋጣሚ የመጣልንን ነገር ነው የምንመለከተው እና በቀጣይ ሌላ ደስ የሚል ፕሮግራም ደስ የሚል
ትዕይንት እንዳለ አእምሯችን ይነግረናል እና አናቋርጥም። ስለዚህ በዛ ሰዓት ላይ ዶፓሚን 24 ሰዓት ሙሉ ወደ አእምሯችን ይረጫል። ያ ደግሞ አደጋ አለው ነው የሚሉት ዶክተሯ። ከዚህ ውጭ እንግዲህ በዚህ እጅግ ጠቃሚ የሆነ ቃለ ምልልስ ላይ የተነሱ ዋና ዋና ነጥቦች አሉ። እነሱን አጋራችኋለሁ እና እዛ ላይ ሳይንሳዊ ማብራሪያዎች ተሰጥተዋል። እንግዲህ አጠቃላይ ይዘቱ ምንድነው? ዶክተሯ እንዳብራሩት አንደኛው የደስታና የህመም ሚዛን የሚል ሀሳብ አንስተዋል። እንግዲህ ዶክተሯ በአእምሯችን ውስጥ ደስታንና ህመምን የሚቆጣጠረው ክፍል አንድ ላይ እንደሚገኝና እንደ ሚዛን እንደሚሰራ ነው የሚያስረዱት። እና እንግዲህ ለምሳሌ ደስታ ሲሰማን ሚዛኑ ደስታ አቅጣጫ ያጋድላል። ነገር ግን አእምሯችን ሁልጊዜ ወደ ቀድሞ እኩልነት ለመመለስ ይጥራል። ይሄ ተፈጥሯዊ ክስተት ነው። እንግዲህ ወደ ነበረበት የመመለስ ሂደትን አስመልክቶ አእምሯችን ሚዛኑን ለማስተካከል በሚያደርገው ጥረት በደስታ በኩል የነበረውን ያህል ክብደት ወደ ህመም በኩል ይጭናል። ይህንን ዶክተር አና እንግዲህ ተጽዕኖ ነው የሚሉት። ችግሩ ምንድን ነው? ስልካችንን ስንዘጋ፣ ስማርትፎኖችን ስንዘጋ ይዘቱን ማየት ስናቆም ወይም ደግሞ እዛ ላይ ቲክቶክ ላይ እንግዲህ የተለያዩ ይዘቶች ይመጣሉ አለ። ያንን ማየት ስናቆም የሚሰማን መጠነኛ የመጨነቅ የመደበር ወይም ደግሞ የመጓጓት ስሜት አእምሯችን ሚዛኑን ለመጠበቅ በሚያደርገው ጥረት የሚመጣ ነው። አናቋረጥም። ጠዋት ከእንቅልፋችን ተነስተን የመጀመሪያ እርምጃችን ጸሎት አይደለም፣ አንወሻሽ። የመጀመሪያ እርምጃችን መጽሐፍ አንስተን ማንበብ አይደለም። የመጀመሪያ እርምጃችን ስፖርት መስራት አይደለም። የመጀመሪያ እርምጃችን ልክ ከእንቅልፋችን እንደተነሳን ስማርትፎናችንን አንስተን ምንድን ነው ያለው ብለን ወይ ቲክቶክ ላይ ነው ሮጠን የምንሄደው እና ያ አደጋ ነው እያሉን ነው ዶክተሯ። እና ይህንን ስሜት ለማጥፋት ስንል ደግሞ እንግዲህ በድጋሚ ስልካችንን እንከፍታለን ማለት ነው፣ እንዳይደብረን፣ እንዳይጫጫነን። ያ ሞር ፍሪኩዌንትሊ የተደጋገመ ሲሄድ አእምሯችን ይለምደዋል። ስለዚህ ከዛ መውጣት ያቅተናል ነው። ሁለተኛው የሰው ልጅ ግንኙነት መበላሸት ነው። እንግዲህ ዶክተር አና ሌምብኬ በዚህ ቃለ ምልልሳቸው ላይ በተለይ አጽንኦት የሰጡበት ነጥብ አለ እና ያ በጣም እጅግ አሳሳቢ የሆነ ጉዳይ ነው። ቴክኖሎጂ መሰረታዊ የሰው ልጅ ፍላጎቶችን ወደ እጽነት እየቀየራቸው ነው ያሉት። ልብ አድርገው ዲጂታል ድራግም ያሉት በዚህ ምክንያት ነው። ቴክኖሎጂ መሰረታዊ የሰው ልጅ ፍላጎቶችን እንግዲህ ይታወቃሉ። ከዚህ በፊትም ትምህርት ቤት ስንማር የተነገረን ነገር አለ። እነዛን ወደ እጽነት እየቀየራቸው ነው። ያ እጽ ነው እንግዲህ ትውልዱን በጅምላ እያጠፋው ነው፣ እየገደለው ነው ሲሉ በአጽንኦት የገለጹት ማለት ነው። እንግዲህ ማህበራዊ ሚዲያዎች፣ የፍቅር መተግበሪያዎች፣ የዴቲንግ አፕስ እና አሁን ደግሞ የሰው ሰራሽ አስተዋጽኦ ኤአይ አሁን እንግዲህ ምን ያህል እየተስፋፋ እንደሆነ ብዙዎቻችን እናውቃለን። እና የሰው ሰራሽ አስተዋጽኦ ኤአይ ቻትቦትስ የሰው ልጅ እውነተኛ ማህበራዊ ግንኙነት እየተኩት ነው። ያ ማህበራዊ ግንኙነት ነው ጤነኛ ነው ዶክተሯ የሚሉት። አሁን እየተከተልን ያለው አርቲፊሻል ነው፣ የሚያጠፋን ነው፣ አእምሯችንን የሚቆጣጠረው ብሬኖች የሚያደርግ ነው። ብዙዎች ለዛ ሱስ ተጋልጠዋል። ስለዚህ ያ ቴክኖሎጂ ድራግ ሆኖባቸዋል፣ እጽ ሆኖባቸዋል፣ ያም ደግሞ አደገኛ እጽ ሆኖባቸዋል ነው እያሉ ያሉት። እና እንግዲህ ምንድነው ከአንድ ሰው ጋር ፊት ለፊት ተገናኝተን ለመነጋገርና ግንኙነት ለመመስረት ጉልበት፣ ትዕግስትና ስጋትን መቀበል ይጠይቃል። በአንጻሩ እንግዲህ በዲጂታል መድረኮችና በኤአይ በኩል የሚገኘው ግንኙነት ደግሞ ያለምንም ልፋት ወደ አእምሮን የሚያረካና ምላሽና ማረጋገጫ የሚሰጠን ነው፣ ሳንደክም ማለት ነው። እና እዛ ላይ ምንም የሚያደክመን ነገር የለም። ግን ከሰው ልጆች ጋር ተፈጥሯዊ የሆነ ጤናማ የሆነ ማህበራዊ ግንኙነትን ስንመሰረት ልፋት አለው። ያ ሰው የጥሩ ነው አይደለም ነገር እስከምንገናኝ የራሱ የሆነ ልፋት አለው፣ ትጋት አለው፣ ትዕግስት አለው። ማህበራዊ ሚዲያ ላይ ስንመጣ ስፔሻሊ ደግሞ ቲክቶክ ላይ ስንመጣ እንደዛ አይደለም። ስልካችን በእጃችን ላይ እስከሆነ ድረስ የፈለግነውን ነገር እንደፈለግን የማድረግ የመመልከት ይዘት ላይ ሳንወሰን፣ ይዘት ላይ ሳንገደብ የፈለግነውን ኮንቴንት ለማየት ሁኔታዎች ተመቻችተውልናል። ያ ግን ያጠፋናል ነው። ስለዚህ ይህ ደግሞ ሰዎችን እርስ በርስ እያራረቀና ለብክነት እየዳረገ እንደሚገኝም ዶክተሯ ገልጸዋል። ሌላው እንግዲህ ምንድነው እስከ ሞት ድረስ ራሳችንን እያዝናናን ነው ብለን እናስባለን። አንዳንዶቻችን በተለይ ቲክቶክ ምናምን ስንመለከት ማለት ነው። እንግዲህ በፖድካስቱ ላይ ከስቲቨን ጋር ባደረጉት ፖድካስት ላይ የሰጡት ትልቅ ማስጠንቀቂያ ያለው ዶክተር ሌምብኬ ማለት ነው። ያ ማስጠንቀቂያ ምንድን ነው? ትልቁ ስጋት ቴክኖሎጂዎች እኛን መቆጣጠራቸው። ልብ አድርጎ ትልቁ ስጋት ቴክኖሎጂዎች እኛን መቆጣጠራቸው ሳይሆን
እኛ ፍቃዳችንንና አቅማችንን በወዶ ፈቃደኝነት አሳልፈን ለእነሱ መስጠታችን ነው። እኛ ራሳችንን እያዝናናን ወደ ሞት እየሄድን ነው ያሉት። ልብ አድርገው፣ እኛ ራሳችንን እያዝናናን ወደ ሞት እየሄድን ነው በበጎ ፈቃደኝነት። ይሄ ፍሪ ዊል የምንለው በነፃ ፈቃዳችን ወደ ሞት እየሄድን ነው፣ ራሳችንን እያዝናናን እየመሰለን ማለት ነው። እና ይሄ በጣም አደጋ ነው። በተለይ በወጣቱ ላይ በጣም እየሰራ ነው። ወጣቱን በጅምላ እየጨረሰው ነው ሲሉ ነው የተናገሩት። እንግዲህ ሰዎች የድብርት ወይም ደግሞ የብቸኝነት ስሜት ሲሰማቸው ያንን ስሜት ለማጥፋት ወይም ደግሞ ለመጋፈጥ ከመሞከር ይልቅ ወዲያውኑ ስልካቸውን በመክፈት ነው ስሜታቸውን ማስተናገድ የሚፈልጉት። እና ስለዚህ ይሄ ምንድነው እንደውም እሳቸው እንደሚሉት ዶክተሯ እንደሚሉት ስሜትን ማስተናገድ አይደለም፣ ይሄ ስሜትን ማደንዘዝ ነው። ከዛ ችግር የወጣን መስሎ ለምሳሌ አንድ ሰው በጣም ዲፕረስድ ሲሆን ወይ በኑሮ ውድነቱ ወይ ደግሞ በሚመለከተው አጠቃላይ ሁኔታ በጣም ሲበሳጭና ያንን ነገር መርሳት ሲፈልግ ወይ ደግሞ ከሚስቱ ጋር ሲጣላ፣ ባልም ከሚስቱ ጋር ሚስትም ከባሏ ጋር ስትጣላ፣ ይሄ በሴቶችም ላይ የተከሰተ ስለሆነ ነው ሁለቱንም ጾታ ያማከልኩት። ምንድነው የሚያደርጉት? ያንን ነገር ለሚያስጨንቃቸውን የሚያስፈራቸውን ነገር ለመደበቅ ቀጥታ መጠጡ ሱስ ውስጥ ነው የሚገቡት። መደንዘዝ ስለሚፈልጉ ያንን ነገር ለጊዜውም ቢሆን መርሳት ስለሚፈልጉ ማለት ነውና ወደዚህ ወደ ዲጂታል ዓለሙ ስንመጣም ደግሞ ያንን ነገር እየተመለከት ነው የሚሉት ዶክተር ሌምብኬ። ይሄ ማለት ምንድነው? ሰዎች የድብርት ወይም የብቸኝነት ወይም ደግሞ ብቻ የመሆን ስሜት በሚሰማቸው ጊዜ ያንን ለመጋፈጥ አይሞክሩም። ከዚያ ይልቅ የሚያደርጉት ምንድነው? ስልካቸውን በመክፈት ስሜታቸውን ያደነዝዙታል። ይህ ደግሞ በረጅም ጊዜ ውስጥ አእምሯችን ጥቃቅን ህይወት ፈተናዎችን እንኳን መቋቋም እንዳይችል ያደርገዋል። ስለዚህ ምን ይፈጠራል? ልፍስፍስ የሆነ ትውልድ ይፈጠራል። ወኔ አልባ የሆነ ትውልድ ይፈጠራል። ማንም እንደፈለገው የሚቆጣጠረው ትውልድ ይፈጠራል። ማንም እንደፈለገው የፈለገውን ነገር የሚጭንበት ትውልድ ይፈጠራል። ለምን ብሎ አይጠይቅም። በጣም ትንንሽ የሆኑ ነገሮች ያልፈሰፍሱታል፣ ቀድሞ ስለተሰራበት ማለት ነው። ስለዚህ እንደውም እንደሳቸው እምነት ከዲጂታሉ ዓለም ጋር ወጣቱ ሲሪየስ የሆነ ፍልሚያ ሊያደርግና በድል ሊወጣ አለበለዚያ ከዚህ የበለጠ ልምሻ የያዘው አእምሮውን ልምሻ ይዘዋል ነው ያሉት ነው። ስለዚህ እዛ ላይ ጥንቃቄ ሊደረግ ይገባል ነው። ስለዚህ የህይወት ፈተናዎችን አይቋቋምም። አሁን የምንመለከተው ወጣት የዛ ውጤት ነው እንደሳቸው አባባል። ምክንያቱም ከባድ የሆነ ውሳኔ የሚፈልግ ነገር ሲመጣ መቋቋም አይችልም። መፍራት፣ መሸሽ ነው የሚፈልገው። ስለዚህ በማይረቡ ነገሮች ራሱን ማስመጥ፣ ስሜቱን ማደንዘዝ ነው የሚፈልገው እንጂ ያንን በትክክለኛው መንገድ ተጋፍጦ ድልን ወደ ራሱ ማምጣት አይፈልግም። ስለዚህ ማንም እንደፈለገው በተለይ ላይ ያሉት እንደፈለጉ ይጫኑታል፣ እንደፈለጉ መብቱን ይረግጡታል፣ እንደፈለጉ የውሸት ትርክት ይነግሩታል፣ እንደፈለጉ የውሸት እነሱ ያመኑበትን በተለይ ደግሞ እሱን ለመቆጣጠር የሚመቻቸውን ነገር ይጭኑበታል። አሜን ብሎ ነው የሚቀበለው። እውነት ያልሆኑ ነገሮች እንኳን በካሪኩለም ውስጥ በትምህርት ስርዓት ውስጥ ገብተው ሲነገሩት ውሸት የሆኑ ነገሮችን ውሸት ናቸው አይደለም ብሎ አይመረምርም። ምክንያቱም ለዛ የሚያበቃ አእምሮ እንዳይኖረው ተደርጓል። አእምሮ ልምሻ ይዞታል። የህይወት ፈተናን መጋፈጥ አይችልም፣ በተለይ ትልልቆቹን ማለት ነው። ስለዚህ ማንም በቀላሉ ሊያስፈራራው ይችላል። ማንም በቀላሉ መብቱን እንዳይጠይቅ ሊያደርገው ይችላል። ማንም በቀላሉ እንደፈለገው እየገረፈ እንደፈለገው እሱ በሚፈልገው መንገድ ሊመራው ይችላል። አሁን የምንመለከተው ውጤት ይሄ ነው። ብዙዎቻችን ግን ይሄ አልገባንም እያሉ ነው ዶክተሯ። ሌላው ምንድነው ከዚህ ጋር በተያያዘ ያነሱት ነገር እንግዲህ ከዚህ የዲጂታል እጽ ሱስ እንዴት መውጣት እንችላለን የሚለውንም ከስቲቨን ጋር ተነጋግረውበታል። እንግዲህ ዶክተር አና ሌምብኬ ሱስን ለመዋጋትና የአንጎላችንን የዶፓሚን ሚዛን ወደ ትክክለኛ ቦታ ለመመለስ የሚከተሉትን ተግባራዊ መፍትሄዎች ነው የሚመክሩን። እንግዲህ እሳቸው የሚሉት ምንድነው? አንደኛው የዶፓሚን ጾም ነው። ይሄ ማለት ዶፓሚን ፋስቲንግ ለ30 ቀናት ያህል ማለት ነው። ይሄ ለብዙዎቻችሁ ይጠቅማል፣ ግድ የላችሁም። ዛሬ ነግሬያችኋለሁ። እንደዚህ አይነት ፕሮግራም ከይዘቴ ወጥቼ ሳዘጋጅ ያኛውን የመጀመሪያውን ይዘት የለመዱ ሰዎች እዚህ ላይ እንደማይቆዩ አውቃለሁ። መስዋዕትነት ከፍዬ እንደሰራሁት አውቃለሁ። ምክንያቱም ምንድነው በተለይ ገቢያችሁ ዩቲዩብ የሆነ ሰዎች ከይዘታችሁ ስትወጡ ምን ያህል መስዋዕትነት እንደምትከፍሉ ታውቁታላችሁ። እና የእናንተ ገቢዎች ተመልካቾቻችሁ ስለሆኑ ማለት ነው። አንዳንድ ጊዜ ግን በጣም የሚጠቅሙ ነገሮች፣ ትውልድን የሚያድኑ ነገሮች ሲሆኑ መስዋዕትነት መክፈል ግድ ነው ብዬ ነው የማስበው። እና ከዛ ይዘት የወጣሁት ለዛ ነው። ይሄ ድራግ ወይም ደግሞ ዲጂታል ድራግ ምን ያህል ወጣቱን እየጎዳው እንደሆነ መናገር ስላለብኝ ነው። እኔ
ኢንተርቪው በጣም ስለሳበኝ ነው ይህንን ኢንተርቪው መነሻ መሰረት አድርጌ ይህንን ፕሮግራም እያዘጋጁ ያለሁት እና እዚህ ፕሮግራም ላይ ብዙዎቻችሁ ላትቆዩ እንደምትችሉ አምናለሁ። ብትቆዩ ደስ ይለኛል። ምክንያቱም ለእናንተም ለልጆቻችሁም ስትሉ ማለት ነው። እና አንደኛ የሰጡት እንግዲህ ምንድነው የዶፓሚን ጾም ነው። ለአንድ ወር ለ30 ቀናት ማለት ነው። ያንን ሱስ ያስያዘንን ዲጂታል መተግበሪያ ስማርትፎን ሙሉ በሙሉ ማራቅ ነው። ሙሉ በሙሉ ማራቅ ነው። በነገራችን ላይ ይሄንን በአንድ የማሰልጠኛ ማዕከል ውስጥም ተግባራዊ ሲያደርጉት ተመልክቻለሁ። ብዙዎቻችሁ ታውቁታላችሁ። ኒው ላይፍ ትሬኒንግ ሴንተር እንግዲህ ህፃናቶች የሚማሩበት እስከ 13 ዓመት ነው እና በአጋጣሚ ልጄን ላስመዘግብ ሄጄ እዛ አንዳንድ እንትኖችን ኦሪንቴሽን ነበረ። እዛ የነበራችሁ ታስታውሳላችሁ ብዬ አስባለሁ። ስለዚህ ኦሪንቴሽኑ ላይ ከተነገረው ነገር እንደገና ደግሞ ወረቀት ላይ የሚታደል ወረቀት አለ የነሱ ለወላጅም ለተማሪዎችም የሚሰጡት እና እዛ ላይ አንደኛው እንግዲህ ልጆችን ከስማርትፎን እና ይሄ ከዲጂታል ነገሮች ቁሶች ማራቅ ነው። በጣም ጥሩ ነው። በጣም ጥሩ ነው እና ከተጠቀሰው ነጥብ መካከል አንደኛው ከዚህ ጋር ይመሳሰላል እና እነዛ ልጆች ስልክ የማይደርስበት ቦታ ላይ ስልክ የሌለበት ቦታ ላይ ጊዜያቸውን እንዲያሳልፉ ማድረግ ሀሳቡ ያ ነው። ወይም ደግሞ በፊት ከሚያዩበት የሰዓት መጠን በጣም አናሳ የሆነ ሰዓትን መርጦ ለምሳሌ በፊት ሙሉ ቀን ወይም ግማሽ ቀን የሚያሳልፉትን ያህል አሁን 30 ደቂቃ በቃ ሊያውም ደግሞ የተመረጡ ኮንቴንቶች የተመረጡ የልጆች ይዘቶች ላይ 30 ደቂቃ ከዛ ውጭ ያለውን ስፖርት በመስራት ስዕል በመሳል በሌላ ነገር እንዲያሳልፉት ነው። የዶክተሯ መልእክት ይሄ ነው። ምክንያቱም ምን ያህል አዲክትድ እንደሆነ ስለሚያውቁ ስማርትፎናችን ላይ ያሉ ኮንቴንቶች ምን ያህል አዲክትድ እንደሆኑ ቃል በቃል ነግሯቸዋል። ቅድም ነግሬያቸዋለሁ። ዲጂታል ድራጎች ናቸው ነው ያሉት እና ለአንድ ወር ያህል ያንን ሱስ ያዛንን ዲጂታል መተግበሪያ ስማርትፎን፣ ታብሌት የመሳሰሉትን ነገሮች ከአጠገባችን ማድረግ ግን ቆራጥ የሆነ ውሳኔ ይፈልጋል። ልጆቻችንን ማዳን የምንፈልግ ከሆነ ልጆቻችን አእምሯቸው በጤና የተጠበቀ እንዲሆን የምንፈልግ ከሆነ ያንን ማድረግ ግዴታቸው ነው። ምንም አማራጭ የለውም ነው። ኢቨን እኛን ጨምሮ ማለት ነው። ዛሬ ታዳጊዎች ብቻ አይደሉም፣ በጣም አዋቂ ሰዎችም አብዛኛውን ታይማቸውን በቲክቶክ ላይ እንደሚያሳልፉ በጋድም የሚታይ ነው። ጥናቶችም እያመለከቱ ነው። ግዴታ ሪሰርች ውስጥ ገብቶ መመልከት አያስፈልግም። ያንን ማረጋገጥ የፈለገ ሰው የተወሰነ ደቂቃ ቲክቶክ ላይ መቀመጥ ነው። በዛ ላይ ደግሞ ኮንቴንቶቹን አልነግራቸውም፣ የምታውቋቸው ናቸው። ጠቃሚ የሆነ ኮንቴንቶች በጣም ይምንት ናቸው። በግራፍ የምናስቀምጣቸው በጣም ይምንት ናቸው። አብዛኛዎቹ መሰዳደብ ናቸው። አብዛኛዎቹ ዝሙትን የሚሰብኩ ናቸው። አብዛኛዎቹ እርስ በርስ የማያከባብሩ እርስ በርስ የሚያወነጃጅሩ ናቸው። ስለዚህ ትውልዱ ምን ያህል መንገድ እየሳተ እንደሆነ ዶክተር ሌምብኬ በደንብ ተናግሯል። እሱ ብቻ አይደለም፣ ቅድም ብያችኋለሁ። በዛ አዲክትድ የሆኑ ሰዎች ዝም ብለው ቁጭ ብለው ጊዜያቸውን በዛ የሚያጠፉ ባሉባልታ የሚያጠፉ ሰዎች ወሳኝ የሆኑ የህይወት ውሳኔዎችን እንኳን መቀበል የሚችል አእምሮ አልባ ናቸው ነው ያሉት። አእምሮ ያለው ሰው ቲክቶክ ላይ ቁጭ ብሎ ሰው አይሳደበው። አእምሮ ያለው ሰው ዝም ብሎ አሉባልታን አያወራም እና ምን ያህል እንደተቆጣጠረ ምን ያህል እያጠፋን እንደሆነ ዶክተሯ ምስክር ናቸው። ስለዚህ መፍትሄው ለአንድ ወር ያህል ከነሱ መራቅ ነው። እንግዲህ በመጀመሪያዎቹ 2 ሳምንታት ከፍተኛ መጓጓትና ጭንቀት ሊሰማን ይችላል። ነገር ግን ከ4 ሳምንታት በኋላ አእምሯችን ራሱን አድሶ በተፈጥሯዊ ነገሮች መደሰት ይጀምራል። ጤናማው ይሄ ነው። ነገር ግን ይሄ እንዳይሆን የሚፈልጉ አካላት አሉ። ይሄ እንዳይሆን የሚፈልጉ ዓለምን የተቆጣጠሩ ክፍሎች አሉ። ምክንያቱም ይሄ ከሆነ የሰው ልጅ በተፈጥሯዊ ነገሮች መደሰት የሚጀምር ከሆነ ወደ ራሱ መመለስ ይጀምራል። ወደ ተፈጥሮ መመለስ ይጀምራል። ያ ከሆነ ደግሞ ክፉና ደጉን መለየት ይጀምራል። ስለዚህ በራሱ ነዛ ፍቃድ እንጂ ማንም ሰው እንደፈለገው እንደ አሻንጉሊት በሪሞት ኮንትሮል እንዲቆጣጠረው አይፈልግም። ማንም ሰው የራሱን ሀሳብ አምቶ እንዲጭንበት አይፈልግም። ማንም ሰው በዚህ ሂድ በዚህ ታጠፍ እንዲለው አይፈልግም። እንዲህ አይነት ትውልድ ደግሞ አይፈልግም። ለዚህም ነው ትውልዱን ከማጥፊያ መሳሪያዎች መካከል አንደኛው ዲጂታል ድራግ ነው የሚባለው። ለዚህም ነው እባካችሁ ወጣቶች ከዲጂታል ድራግ ይሄ ከቲክቶኩ ከዩቲዩቡ በጣም ጊዜያችሁን ቆጥቡና ወደ ተፈጥሯዊ ነገሮች ፊታችሁን መልሱ የሚባለው ለዛ ነው። ራሳችሁን እንድታቁ። ራሱን ያወቀ ትውልድ በቀላሉ እጅ አይሰጥም። ራሱን ያወቀ ትውልድ ለማንም በቀላሉ አይገዛም። ራሱን ያወቀ ትውልድ መብትና ግዴታውን ያውቃል። አሁን ግን መብትህን አወቅ ካላወቅ ማንም ግድ የለውም። በመብትህም መከራከርም መጠየቅም አትችልም። ስለዚህ የሆነ ነገር መጥቶ ሲጫነብህ እሺ ብለህ ነው የምትቀበለው። እሺ ብለህ የምትቀበለው አንተ ሰነፍ ሆነህ አይደለም፣ መጀመሪያ የተሰራብህ ስራ ስላለ ነው።
መጀመሪያ አእምሮ ላይ የተሰራበት ስራ ስላለ ነው። እና ያ ገብቶ ያንን የገባህን ነገር ፈትሸህ ራስን የማታስተካከል ከሆነ የበለጠ ዘላለማዊ ባሪያ ነው የምትሆነው። ይህንን ደግሞ እኔ አይደለሁም ያልኩት፣ ዶክተር ላምቢኬ ናቸው ያሉት። ሊያም ደግሞ እጅግ በጣም ብዙ ተመልካች ባለው የስቲቨን በርትሌት እንደነገርኳችሁ ዘ ዳይሪ ኦፍ ሲኢኦ ፕሮግራም ላይ ማለት ነው። እንደውም ያንን ፕሮግራም ብትመለከቱት ደስ ይለኛል። ሌላው ምንድነው እንግዲህ በፈቃደኝነት የራሳችንን ነፃነት መገደብ። ይሄ ማንም ሳያስገድደን ማለት ነው። የራሳችንን ነፃነት እንዴት ነው የምንገድበው? የራስን ነፃነት መገደብ ማለት ምን ማለት ነው የሚለውን ነገር ደግሞ በደንብ ስንመለከት፣ ለምሳሌ ስልካችንን ከክፍላችን ውጭ ማስቀመጥ ማንችል ከሆነ ይህንን ውሳኔ ከወሰንን በኋላ ለምሳሌ 30 ቀናት ወይም ደግሞ የአንድ ወር ጾም እናደርጋለን ብለናል በዲጂታል ስማርትፎኖቻችን ላይ። ስለዚህ ያ ማለት ምንድነው? ለአንድ ወር ያህል በቃ ስልኬን አላይም። ያ የማያስችለን ከሆነ ምንድነው? በራሳችን ፈቃደኝነት የራሳችንን ነፃነት መገደብ፣ ስልካችንን ከክፍላችን ውጭ ማስቀመጥ፣ የተወሰኑ መተግበሪያዎችን የሚዘጉ ሶፍትዌሮችን መጠቀም ወይም ደግሞ ስልካችን ወደ ጥቁርና ነጭ መቀየር፣ ግሬ ስኬል የሚሉት እነሱ ማለት ነው። እና ይህንን ለማድረግ ፈቃደኛ መሆን አለብን ነው። ሌላው ምንድነው? የጠዋት ህግ በደንብ መከበር አለበት። ጠዋት እንግዲህ ከእንቅልፋችን ስንነሳ ወይም ከእንቅልፋችን ስንነቃ ቡና ከመጠጣት ወይም ደግሞ ማንኛውንም ስክሪን ከማንሳታችን በፊት፣ አሁን አንዳንድ ሰው ገና ከእንቅልፉ እንደተነሳ ቡና የሚጠጣ ሰው አለ። የስክሪኑን መነካካት ወይም ደግሞ ስልኩን ከፍቶ የተለያዩ የቲክቶክ ይዘቶችን የሚመለከት ሰው አለ። ያንን ከማድረጋችን በፊት ግን የተወሰኑ አስገዳጅ ተግባራትን ይሄ አስገዳጅ ተግባራት ግን ምንድነው? በውዴታ ግዴታ የሚሆን ነው እና ስፖርት መስራት ሊሆን ይችላል፣ ንባብ ሊሆን ይችላል፣ ወይም ደግሞ ረጅም ሰዓትን በነፍስም በስጋም ከሚታደገን ጸሎት ጋር መቆየት፣ እንደየእምነታችን ጸሎት ማድረግ ያ እጅግ በጣም ወሳኝ ነው የሚሉት ዶክተሯ። እና ይህ እንግዲህ አእምሯችን ጠዋት ከመነሳቱ በከፍተኛ ዶፓሚን እንዳይደነዝዝ ይረዳል። አሁን በዶፓሚን እየደነዘዝን ነው፣ በከፍተኛ ዶፓሚን እየደነዘዝን ነው፣ በቲክቶክ ኮንቴንቶች ማለት ነው። እና እንግዲህ ይህ ቃለ ምልልስ በዘመናዊው ዓለም ውስጥ ያለውን ትልቅ የስነ ልቦና ቀውስ በጥልቀት ያሳያል። ልብ አድርጎ አሁን የምንኖርበት ዘመናዊ ዓለም ነው። ያ ዘመናዊ ዓለም የኤአይ ዓለም ነው፣ የተሳለ ዓለም ነው ይታወቃል። እና በዚህ ዓለም ውስጥ ያለውን ትልቁን የስነ ልቦና ቀውስ አሁን ዓለም በስነ ልቦና ቀውስ እየተመታች ነው። በጥልቀት ያሳየ ነው ቃለ ምልልሱ። እኛም እንደ ዲጂታል ይዘት ፈጣሪዎች ያው ሁላችንም ዩቲዩብ ላይ አለን፣ ወይም ደግሞ ተጠቃሚዎች ከቴክኖሎጂ ጋር ያለንን ግንኙነት በጥንቃቄ እንድንገመግም የሚያደርግ ነው። ቆም ብለን ልንገመግም ይገባል ሲሉ ነው ያስጠነቀቁት ዶክተሯ። እና እንግዲህ ከነዚህ ነጥቦች ውስጥ ብዙዎቹ ትኩረት ይስባሉ ብዬ አስባለሁ። ከዛ ከተነሱት ነጥቦች ውስጥ የበለጠ ትኩረት የሚስበውም የሚያነጋግረው ምንድን ነው? ዶክተር አና ላምቢኬ እና ስቲቨን ባርትሌት ስለ ቲክቶክ እና ስለሚያስከትለው ልዩ አደጋ ያነሱት ነጥብ ነው። ያ በዚህ ጉዳይ ላይ እጅግ ሰፊና ጥልቅ የሆነ ውይይትን ነው ያደረጉት። እንግዲህ ቲክቶክን ከሌሎች ማህበራዊ ሚዲያዎች ደግሞ በተለየ መልኩ ለምንድነው አደገኛ የሆነው፣ ለምንድነው የተለየ ትኩረት ሊደረግበት የሚገባው የሚለውን ነገር ስንመረምርም የምናገኘው እውነት አለ ማለት ነው። እና ይሄ የሚያደርገው እንግዲህ የዲጂታል እጽ ልብ አድርጎ የዲጂታል እጽ ባህሪ ስላለው ነው። ይሄ ማለት ምንድን ነው? ይህንን ደግሞ ሳይንሳዊ በሆነ መንገድ አብራርተውታል እንደሚከተለው ማለት ነው። አንደኛው ፍጹም የሆነ የዶፓሚን ማድረሻ ማሽን ነው ያሉት። ይሄ ማለት ምንድን ነው? እንግዲህ ዶክተር አና ቲክቶክን የዘመናችን ክራክ ኮኬን ሲሉ ነው የጠሩት። ልብ አድርጎ ቲክቶክ የምትጠቀሙ ሰዎች አሁንም ልብ በሉ። የዘመናችን ክራክ ኮኬን ከሆነ አደገኛ ነገር ራሳችሁን ለመጠበቅ ምን ያህል ዝግጁ ናችሁ? ኦፍኮርስ መብታችሁ ነው። አይ ነው በቃ ያዋጣኛል ቲክቶክ ላይ ነው የምቆየው፣ መብትህ ነው፣ መብትሽ ነው። ነገር ግን አደጋውን ደግሞ አሳይቻችኋለሁ። በእኔ እይታ ብቻ ሳይሆን በዶክተሯ ሪሰርች ባደረጉት በዚህ ጉዳይ ላይ መጽሐፍ በጻፉት ባለሙያ የጥናት ውጤት መሰረት ምን ያህል እየጎዳን እንደሆነ ተናግረናል። እና ምርጫው ኦፍኮርስ የግለሰቡ ወይም የግለሰቧ ነው። ያም ሆኖ ግን ያለውን እውነት ደግሞ ማሳወቅ እንደ ሚዲያ ሰው የኛም ኃላፊነትም ግዴታም ነው ብዬ አምናለሁ። ስለዚህ ዶክተር ላምቢኬ ቲክቶክን የዘመናችን ክራክ ኮኬን በማለት ነው የገለጹት። ለምን የሚለውን ጥያቄ ስናነሳ የምናገኘው መልስ ምንድነው? ኮኬን የተባለው እጽ
ልብ አድርጉ። በሳይንሱ ዓለም እጅግ ፈጣንና ኃይለኛ ሱስ የሚያስይዘው አእምሮ ውስጥ የሚረጨው የዶፓሚን መጠን ከፍተኛ ስለሆነ ብቻ ሳይሆን ወደ አእምሮ የሚደርስበት ፍጥነት እጅግ አጭር ስለሆነ ነው። ልብ አድርጉ። መጠኑ አይደለም ግን የሚደርስበት ፍጥነት በምን ያህል ነው? በጣም አጭር ጊዜ ውስጥ ነው። ወዲያው ይገባል፣ ወዲያው ይሰራጫል፣ ወዲያውኑ የተፈለገ ውጤት ይገኛል ነው። ቲክቶክም ላይ ተመሳሳይ ነገር ነው የምንመለከተው ነው የሚሉት እሳቸው ዶክተሯ። ይሄ ማለት ምንድነው? በተመሳሳይ መልኩ ከ15 እስከ 30 ሰከንድ ልብ አድርገው፣ ከ15 እስከ 30 ሰከንድ በጣም አጭር ጊዜ ነው። ባሉ እጅግ አጫጭርና ፈጣን ቪዲዮዎች የታጨቀ በመሆኑ ምን ቲክቶክ አጭር ስለሆነ ለአእምሮ የሚሰጠው የደስታ ምላሽ ወይም ደግሞ ሪዋርድ በጣም ፈጣን ነው። ለአእምሮአችን የሚደርሰው መልእክት የሚሰጠው ሪስፖንስ የሚሰጠው የደስታ ምላሽ ወይም ሪዋርዱ በጣም ፈጣን ነው። ይህ ፈጣን ምት ደግሞ አእምሮአችን እረፍት አግኝቶ እንዳያስብና ልብ አድርጎ ወዲያውኑ ቀጣዩን ቪዲዮ እንዲመኝ ያደርገዋል። አእምሮአችን ማሰብ አቁሟል ማለት ነው። በደመ ነፍስ የምንመራ እንስሶች ሆነናል ማለት ነው። ስለዚህ አንደኛው አደጋው እሱ ነው። ቲክቶክ ላይ ትኩረት የተደረገበት የቲክቶክ አደጋ ማለት ነው። ሁለተኛ የመምረጥ ድካም አለመኖሩ ነው። በሌሎች መድረኮች ላይ ለምሳሌ ዩቲዩብ ወይም ደግሞ ኔትፍሊክስ ላይ ብትመለከቱ ኔትፍሊክስ ላይ ረጃጅም ፊልሞችን ትመለከታላችሁ። እኔ ኔትፍሊክስንም ብዙ አላበረታታም፣ ግን ኔትፍሊክስ ላይ የሚታዩ አብዛኛዎቹ ፊልሞች ለምን ዓላማ ተብለው እንደሚዘጋጁ ስለሚታወቅ በአእምሮ ላይ ምን መሰራት ወጣቱ ላይ ምን መሰራት እንዳለበት ስለሚታወቅ ያንንም አናበረታታም። ነገር ግን ዩቲዩብ እና ኔትፍሊክስ ላይ ተጠቃሚ የትኛውን ደቂቃ ማየት የትኛውን ቪዲዮ ማየት እንዳለበት ይመርጣል፣ እድሉ ስላለው ማለት ነው። ከዛ በኋላ ያንን ይጭናል፣ ከዚያ በኋላ ይመለከታል መርጦ ማለት ነው። መርጦ ለዛ እድሉ አለው። ይህ ሂደት አነስተኛ ቢሆንም የመምረጥ ድካም አለው። አነስተኛ ቢሆንም ማለት ነው። ቲክቶክ ላይ ስንመጣ ግን ይሄ እውነት አይደለም ያለው። ቲክቶክ ላይ ተጠቃሚ ምንም አይነት ምርጫ እንዲያደርግ አይገደድም። ቲክቶክ ላይ ገብታችሁ ምርጫ አድርጋችሁ ነው እንዴ? አይ ቲክቶክ ላይ ይሄኛው ኮንቴንት ይሻለኛል ኖ ለዛ እድሉ ፕላትፎርሙ ራሱ ለዛ የሚፈቅድ አይደለም ነው። ስለዚህ ምንድነው መተግበሪያውን እንደተከፈታችሁት ቪዲዮ በራሱ መስራት ይጀምራል ማለት ነው። ከዛ በኋላ ምንድነው ከእናንተ የሚጠበቀው አልጎሪዝሙ እናንተ ምን መምረጥ እንዳለባችሁ አስቀድሞ ስለሚያውቅ ጣታችሁን ወደ ላይ ማንሸራት ብቻ ነው ከእናንተ ቤት ስክሮል ማድረግ ማለት ነው። ሌላ ምንም እንትን አለም። ስለዚህ ጣታችን ወደ ላይ ከማንሸራት ስዊፕ ከማድረግ ውጭ ምንም አይነት ጥረት አያስፈልገንም። ስለዚህ ይህ ምንም አይነት ልፋት የሌለው አጠቃቀም አእምሮን በቀላሉ የመቆጣጠር አቅም አለው። ማይንድ ኮንትሮል በሌላ አባባል ማለት ነው። ሌላው የመደበር አቅምን ማጥፋቱ ነው። እንግዲህ አሁን ስለ ቲክቶክ ነው እያወራን የመጣ ነው። ስለ ቲክቶክ ጉዳት ነው። ከሌሎቹ ለምንድን ነው በተለየ ሁኔታ ቲክቶክ ዲጂታል ድራግ የተባለው የሚለውን እያብራራን ነው። ሶስተኛው የመደበር አቅምን ማጥፋቱ ነው። እንግዲህ ዶክተር አና ሌምብኬ በውይይቱ ላይ የሰጡት ትልቅ ማስጠንቀቂያ ምንድን ነው? የሰው ልጅ ፈጠራ፣ ጥልቅ አስተሳሰብና የውስጥ ሰላም የሚመነጨው ልብ አድርጉ ከመደበር ቦርዶም እንደሆነ ነው። አእምሮ ምንም የማይሰራበት ሰላማዊ ጊዜ ሲያገኝ ራሱን ማደስና ማሰብ ይጀምራል ማለት ነው። እኛ ግን ጊዜያችንን እዛ ላይ ነው ተሰክተን የምንለው። ቲክቶክ ግን ተጠቃሚው ለአንድ ሰከንድ እንኳን እንዳይደበር ያደርገዋል። ምክንያቱም እድሉን አይሰጣችሁም። ቲክቶክ ላይ በቆያችሁበት መጠን ሌላ ነገር እንድታስቡ አይደለም። በቃ ሙሉ ሀሳባችሁ እዛ ላይ ነው። ዝም ብለው ስክሮል እያደረጋችሁ አዳዲስ ነገሮች መሳቅ ነው፣ አሉባልታ እያዩ መንከትከት ነው፣ በዛ ጉዳይ ላይ ከራስ ጋር እየተነጋገሩ ይሄ እኮ እንደዚህ ነው፣ እዛ ላይ ነው ጊዜ የምታጠፉት እንጂ ክፍተት አይኖረውም። ስለዚህ እንዳይደበር ያደርገዋል ማለት ነው። እና ትንሽ የመደበር ወይም ደግሞ የብቸኝነት ስሜት ሲመጣ ወዲያውኑ ቲክቶክን በመክፈት ያንን ክፍተት እንሞላዋለን። ያንን ነው የምናደርገው። ስለዚህ ምንድነው በጣም አዲክትድ አድርገውናል ማለት ነው። እና ትንሽ ይጫናል። ለምሳሌ ብዙ ጊዜ አይታችሁ ከሆነ እስኪ ቤታችሁ ውስጥም ልብ ብላችሁ ታዘቡ። እንግዳ ሚኖር ምንም ሚኖር ስልካችሁን ታስቀምጣላችሁ። ትንሽ ቤተሰብ ያወራል አይደለ? ከዛ ትንሽ ቆይቶ ሁሉም የቤተሰብ አባል እያንዳንዱ ስልኩን ያነሳና ከስልኩ ጋር ነው መነጋገር የሚጀምረው። ይሄ ዝም ብሎ የመጣ አይደለም ነው የሚሉን ዶክተር አና ሌምብኬ። ይሄ ዝም ብሎ የመጣ አይደለም። ስልካችንን ባስቀመጥንበት አፍታ አእምሯችን ውስጥ የድብርት ስሜት ይመጣል፣ የብቸኝነት ስሜት ይመጣል። ያንን የብቸኝነት ስሜት የድብርት ስሜት ክፍተቱን ለመሙላትና ስሜታችንን ለማደንዘዝ ስልካችን ወዲያውኑ እናነሳዋለን። ከዛስ
ስክሮል እያደረገን እንመለከታል። ንግግር በቤተሰብ መካከል ይጠፋል። አንደኛ ማህበራዊ ህይወታችንን አበላሽቶታል እያሉ ነው። ሁለተኛ ደግሞ ምንም አይነት ክፍተት አንፈጥርም፣ ለመደበር ስሜት ነው። ስለዚህ ዕድሜ ልካችንን እዛ ላይ ተሰክተን እንቀጥላለን ነው። ይህ ደግሞ ይህንን ማድረጋችን ምንድን ነው ግብረ መልሶ። ይህ ደግሞ በረጅም ጊዜ ውስጥ አእምሯችን ዝምታን፣ ብቸኝነትና ራስን መመርመርን የመቋቋም አቅሙን ሙሉ በሙሉ እንዲያጣ ያደርገዋል። ከዚህ በላይ ሞት አለ እንዳይበቁ። አእምሯችን ዝምታን ልብ አድርጎ ብቸኝነትን፣ ራስ መመርመርን የመቋቋም አቅሙን የሰው ልጅ ከነዚህ ነገሮች ሲወጣ ኮምፕሊትሊ በደመ ነፍስ የሚንቀሳቀስ እንስሳ ነው የሚሆነው። ስለዚህ ቲክቶክ በጅምላ እየጨረሰን ብቻ ሳይሆን በደመ ነፍስ የምንንቀሳቀስ እንስሳዎችም እያደረገን ነው ማለት ነው። ሌላው ምንድነው በወጣቶች አእምሮ እድገት ላይ የሚያሳድረው ተጽዕኖ ነው። ይሄ ግልጽ ነው፣ ኦብቪየስ። ምንም ከበፊትም በተደጋጋሚ ሌሎች ፕሮግራሞችም ላይ እግረ መንገድ ሲነሳ የሰማሁት እውነት ነው እና የአስራዎቹ ዕድሜና እንግዲህ የወጣቶች አእምሮ ሙሉ በሙሉ የዳበረ አይደለም። ይሄ የሚታወቅ ነው። ይህ አንጎል ክፍል ውሳኔን የመወሰን ስሜትን የመቆጣጠር እንዲሁም ደግሞ የረጅም ጊዜ እቅድ የማውጣት ኃላፊነት አለበት። ቲክቶክ በዚህ ዕድሜ ላይ ለሚገኙ ወጣቶች እንግዲህ የሚሰጠው ከፍተኛና ተከታታይ የዶፓሚን ማዕበል አድርጎ የአእምሯቸውን የተፈጥሮ እድገት በማዛባት የአእምሯችንን የልጆቻችንን የአእምሮ እድገት የተፈጥሮ እድገት ሊያውም በማዛባት ለጭንቀት፣ ለድብርትና ትኩረትን በአንድ ነገር ላይ ማሰባሰብ አለመቻልን ያስከትላል። ይሄ ነው እየሆነ ያለው። ይሄ እየሆነም ወላጆች አሁንም ልጆቻቸው ምግብ አልበላ ሲሏቸው ወይ የሆነ ትዕዛዝ አልፈጽም ሲሏቸው ወይ አላጠና ሲሏቸው በሌላ መንገድ ከመጠቀም ይልቅ ስልክ ሰጥተው የነዛ ልጆች አእምሮ የዶፓሚን ማዕበል የአእምሯቸው የተፈጥሮ እድገት በማዛባት ለጭንቀት፣ ለድብርት እና ለትኩረትን በአንድ ነገር ላይ ማሰባሰብ አለመቻል እንዲያጋልጡ እንዲያደርጋቸው እየተባበሩ ነው ወላጆች እና ጥንቃቄ ልታደርጉ ይገባል ነው። እንግዲህ ባጭሩ ዶክተር አና ሌምበኬ በቃለ ምልልሱ ላይ እንዳስገነዘቡት ያው ቲክቶክ የተሰራበት አልጎሪዝም የሰው ልጅ የስነ ልቦና ድክመት በሚገባ አጥንቶ የተገነባ በመሆኑ ልብ አድርጉ እንዲሰመርበት እንፈልጋለሁ። ቲክቶክ የተሰራበት አልጎሪዝም ዴሊበሬትሊ ማለት ነው የሰው ልጅ የስነ ልቦና ድክመታችንን አጠኑት። ከዛ በኋላ ምንድነው ያን አጥንተው ነው የገነቡት። ያ በመሆኑ ከተራ መዝናኛነት አልፎ የሰዎችን የትኩረት አቅምና የአእምሮ ጤና የሚሻማ ታላቅ የዲጂታል ስጋት፣ የዲጂታል መቅሰፍት ሆኗል ነው ያሉን ዶክተሯ። በጠቀስኩላችሁ The Diary of a CEO ስቲቨን ባርትሌት በሚያዘጋጀው ላይ እንደውም ብትመለከቱት ደስ ይለኛል። ይህንን ፕሮግራም በደንብ ከመጀመሪያ እስከ መጨረሻ ብትመለከቱት አሁን ያልኳችሁን ነገር በደንብ ትመለከቱበታላችሁ ብዬ አስባለሁ። እናሳ ወላጆች፣ ወጣቶች፣ ታዳጊዎች ምን አሰባችሁ? ሁልጊዜም ሌሎች የሚመሯችሁ በራሳችሁ አእምሮ አስባችሁ መልካም ነገር መፍጠር የምትችሉበትን አቅም አታችሁ የሌሎች ባሪያ መሆን ነው የምትፈልጉት? ወይስ ይሄ እውነት ገብቷችሁ ከዚህ ደቂቃ ጀምሮ ከዚህ ነገር ውስጥ ወጥታችሁ ራሳችሁን ፈልጋችሁ በሌላ መንገድ በትክክለኛው መንገድ መሄድን ነው? በሀሳብ መስጫው ሳጥን ላይ ሀሳባችሁን አስቀምጡልኝ። የዛሬ መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መረጃ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ